ሉሊትም ኤፍራታ የገናይ ልጅ መሆኗን ስታውቅ ራሷን ስታ ትወድቃለች። ያፌትም አስገድዶ ኤፋን ሊያገባት ነው። ሊያገባ ቀለበት ሊያደርግላት ሲል ግን በተመረዘ በጠጣ ውሃ ራሱን ስቶ ይወድቃል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የመሲቲው ቻናል ተከታታዮች በተወዳጇ በሐረግ ድራማ በክፍል 73 መጠናል። ላይክ እና ሼር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የዛሬ ምን ይሆናል የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዛሬ አዳዲስ ነገር ይኖራል። ሉሊትን ገኒ ለማስፈራራት ኤፍራታ ልጇ እንደመሆኗ እንዳታውቅባት እናገራለሁ ብላ ለማስፈራራት ልትጠቀም ስትል ቤዚን ስትጠይቃት ቤዚ ኤፍራታ እንዳወቀች ትነግራታለች። ሉሊትም ኤፍራታ የገኒ ልጅ መሆኗን ስላወቀች ራሷን ስታ ትወድቃለች። ቤዚም በቃ ምን ሆነሽ ነው ሉሊት፣ በቃ ውሃ አምጥቼ ስደፋብሽ ትነቂያለሽ ብላ ውሃ ልታመጣ ስትሄድም ቤዚ ብላ ትጠራታለች። እባክሽን እየቀለድኩ ነው በይኝ ኤፍራታ ናታልን ትታ ያፌትን አታገባም ስል መጀመሪያውም ገምቼ ነበር። ያውቀሽ ፌንትን የሰራሽው አይደል አለቻት። ቤዚ ቆይ እስከ መቼ ነው እያስመሰልሽ እንደዚህ የምትቀመጪ? እባክሽን ቤዚ እውነቱን ንገሪኝ፣ ኤፍራታ ናታልን ታገበው ነው? ድሮም እሷ ግን የበላይ አጥማጅ ነበረች። ምን ማለት ነው አጥማጅ ማለት? ከቆሻሻ ተነስታ ሀብታም ልትሆን ነው። ያፌት ሀብታም ነው። እሱን ካገባች ብትሞትም እንኳ ኤፍራታ የያፌትን ንብረት ተወርሳለች እያለ ለቤዚ ስትነግራት ነበር። ቤዚ የሉሊት ነገር ስላልተዋጠላት ውጪ እስከ መቼ ድረስ ነው መተኛ ትፈልጋለሁ ብላ ከለክላሷም አስወጥታታለች። ቤዚም እንደምንም ብዬ ማቋረጥ አድርብኝ ሰርጉን እያለች ነበረ። ሔዋን በምታስፈልገኝ ሰዓት ለምን ከጠገብ የራቃችኝ? የት ሄዳ ነው? ቢኒያም ከተኛበትም ናታሊ ቀሰንቅሰዋል። ተነስ፣ በሰላም ነው በዚህ ጧት የመጣኸው? ምን የተፈጠረ ነገር አለ? ጽዮን ደህና ናት? እኔም ደህና ነኝ። ጺም ደህና ናት። በጣም ብዙ ስራ አለብን። ግን የሰርግ ዝግጅት አይደለም ሲለው እባክህ በዚህ ሰዓት ይቀለዳል ወይ? ተነስ ነቃ በልና ልብስ ቀይርና እንሂድ። ኒያንም ነቅቻለሁ። የት ነው የምንሄደው? ኤፍራታ ማጣት አልፈለግም። እስከ ዛሬ ብቻዋን የታገለች ይበቃል አለ ናታልም። ከዚህ በኋላ የኔ ተራ ነው ሲል ከምታስበው በላይ ዘግቻለሁ ሲል ቢኒያንም ፈጣሪ ሆይ ተመስገን ከተኛበት ስላነቃ አውና ስለቀሰቀስከው እናመሰግናለን ብሎ ጸሎት አደረገ። ናታልም ይህንን ጨረቃ አሳልፌ አልሰጥም አለ። እና ምንድን ነው ያቀድከው እቅድ አለ ስለው ለጊዜውም ኤፉዬን እዛ ቤት ማውጣት ነው። ከዛ በኋላ የምናደርገውን ነገር እናቅዳለን። እሺ ኤፉን እዛ ቤት እንዴት ነው የምናስወጣት? ማለቴ ግን እንደነገረችኝ ከሆነ ቤት ተቆልፎባት ነው የምትውል። እንዲሁም ትናንትና ሰፈሩ ሁሉ የሱ ሰዎች እንደሚከቡት ነው ሲለውም አዎ በእኛ አካባቢ ራሱ እኮ ይከበባል አለው ናታል። ያቀደውን እቅድም ነገረውና እንደውም ቤዚ እንደምታግዘው ነገረው። ቢኒያምን ቤዚን አትመናት እሷ ልጅ መጥፎ ናት ሲለው የሆነ ጊዜ ጠጥቼ አብረን ያደረ መስሎኝ ነበር፣ ለካም እስከ ዛሬ ያውቃ እየተጫወተች ነበረ እና አላደራችሁ ማለት ነው ሲለው አዎ አላደርንም። ታዲያ ቆይ ልጁ የማን ነው ሲለው ናታልም ደነገጠና አንተ እውነትህን ነው? ይህንንስ እኔ እስካሁን አስቤ አላቅም አልጠየቅኳትም አለና ታዲያ አርግዜ የነበረው ልጅ የማን ነው አለና ናታልም ራሱን ጠየቀ። ቁሞ አሰበና ቢኒያም በቃ አደራክ ስለዚህ ነገር ዛሬ እንዳታወራ፣ ምንም ነገር ማውራት የለብህም። ምናልባት ነገ ሌላ ሰፕራይዝ ሊኖር ይችላል። ስለዚህ እሱ ማጣራት አለባችሁ አለው። ናታልም እሺ አለው። ታለክ ማታ ስታወራኝ ተጸጽታ ከዚህም በኋላ አብረ ማደር አይጠበቅብንም። ይህን ነገር ላነሳ አልቻልኩም አለው። ቢኒያም በቃ እሱን ነገር ተዋው፣ ችግር የለውም። እነሱም በመንገድ ስለ ያፌት ምንም የሚያደርጉትን ነገር እያሰቡ ነበር የሚሄዱ። በሌላ በኩልም ያፌት ዝግጅት ላይ ነበረና ወንድሙ እየጠየቀው ነበረ። ምንድነው እችን በምታክል ድግስ ሲለው ያፌትም ናታልን የሰው ግርግር አያስፈልገኝም፣ ዋናው ኤፍራታ ማግባቴ ነው ብሎ መለሰላት። የሱ ድግስ ላይ ብዙ ሰው ተገኘ የሚባል ይህ ማስማሰል ለእኔ አላስብልም። እሱም እንግዲህ ስለዚህ ማግባት ሲነግረው ያፌትን በጣም ጠናደደና ያቺ ቆንጆ እያልካ ልጅ ማና ሲለው ጺን ነው። ጺን ከሆነማ እኔ እገልሃለሁ፣ እማዬ ትሙት ሰማኝ አንተ ውሻ፣ እንኳን ጺ ልታገባትና ደግመ ካገኛት እገልሃለሁ፣ እማዬ ትሙት አለው። ያፌትን ጽዮንን ማንም ሰው መመኘት እንደማይችል ያስፈራረዋል። በሌላ እኩልም ቤዚ ብቻዋን ተቀምጣ ነበረ። ይቅርታ ኤፍራታን ብቻዋን ተቀምጣ ነበረ ክላስ ውስጥ ናታል ጋር የምታወራውን ነገር ታስታውሳለች። እኔ ለወደፊት የሚኖረንን ማንም የሌለበትና
ቤተሰብ ጣልቃ የሌለበት ህይወት እና ደግሞ ቤተሰብ ሳይደግፈን በራሳችን ሁሉ ነገር የምንነሳ በፍቅር ላይ ልክ እንደ ኤፍራታና እንደ ናታን እንድንባል ነው። ከዛ ልጆች ብንወልድ ማለቴ ልጆችን ለመውለድ ብቁ ከሆነ መጀመሪያዎች እኛ ወላጆች ለመሆን ልጅ ወልደን ለማሳደግ ብቁ ከሆን እያለች ብቻዋን እያስታወሰ ታስብ ነበረ። በዛን ሰዓትም እሷ ያን ነገር ስታስታውስ ከናቲ ጋር ያሳለፈችውን ነበር። ኤፋም ብቻዋን በዛን ሰዓት መቼ ማረሳ ላንተ ስል እሞታለሁ እያለች ብቻዋን በምታወራባት ሰዓት የኔ ምስጢረኛ ደግሞ ፈጣሪ ከፈቀደ ልጅም ይኖረናል ትል እንግዲህ መጣባት። ከማነው ልጅ የሚኖርሽ ብሎ አስደነገጣት። ከመቼም ከወንድሜ ውጪ ከሌላ አይደለም አላት። ኤፋም አስታወሰችና የዳጊ ጓደኛ መሆኗን እኔ አረሱና ያልኩት ከሱ ውጭ ሌላም አወራለሁ። ዳጊዬ እንግዲህ ስለ እሷ መልካምነትና መልኩ ሲነግራት ቁንጅና ከዘራችሁ ነው እንዴ አላት። አልገባኝም። እንግዲህ እዛ ቤት ያላችሁ ሴቶች በጣም ቆንጆ ናችሁ አለ። እኔ ምልሽ የዛች ልጅ ስልክ ቁጥርሽ አለሽ ብሎ ስጥቃት እኔ እኮ ስልክ የለኝም አለችው። እስኪ ንገርኝ ዳጊ ያለው ነገር እውነት ነው? ወንድሜ አግቶን ያስቀመጠሽ አንተ አጎትህ ጋር እየሰራክ አይደለ? ለምን ይጠይቀኛለክ አለችው። በደንብ እኮ ታውቀዋለክ። አድረም አብሬ ልሰራውና ለትንሽ ሰዓት አብረን ከሆነም ይመታኛል። አይጥና ድመትንን አሁን ተጣልተን ነው ሳይደበድበኝ የመጣው። እሷም ለምን ተጣላችሁ አላት። እስኪ እኔ ንገርሽ፣ እኔ ለምንድን ነው ያፌት ፄን እንደዚህ የሚወዳት? በህይወቴ በጥፊ ተመትቼ ማለቅ የሷን ስም ጠራክት ብሎ በጥፊ መታይ ብሎ ነገራት። ግራ ገባት። ዛሬ ደግሞ በእናቱም ብሎ እንደሚገለኝ ዛተበት። ኤፋም ምንድን ነው ጽዮን ፈጣሪ ወይ ከነዛ ሴቶችም ሊጨቅላት እንዳይሆን አለች። በሀሳብ ተጨለጠች። ያፌት መጣ። ልተኛ ብለህ አይደል የወጣው? እዚህ ምን ትሰራለህ አለው። በድንጋጤም ስተነሳ ስለ ፔለው እያወራው ነበረ። ርብጣ በማያገባ አትግባ። በሌላ በኩልም እንግዲህ ቢኒያም እነ ገኒን ወደ ሰርጉ እንዴት ይጠይቃሉ። ገኒም እንዴት ነው እዛ መሄደው ልጅ ትሳቀቅብኛለች፣ ገኒ መሄድ አለብን ወደ ሰርጉ ብሎ ናታልም በዚህ ሁላችንም እንሄዳለን ከሰርጉ የእሷን ከጎኗ መሆናችን ማሳየት አለብን ብሎ ቢኒያምን አሳመናት። ምንም ቢሆን እኮ ቤተሰቦቿ ነን፣ የደስታዋ ቀን ደስታችን እንደሆነ አብረናት እናሳያለን። ቢኒ ግን ቃል ገብተሃል አይደል? እዛ ምንም ነገር አታደርጉም ወይ አሌ ገኒ። ምን ልናደርግ እንችላለን ገኒዬ? ሁሉንም ነገር ከሰርጉ በኋላ ታያዋለሽ። ከሰርጉ ለመር ሽርን ጉድ እያሉ ነበር። ቤዚንም ናቲን እያለባበሰችው ነበረ። ሁለታቸውም ቤባፌ ልትወጣ ነው ሲላት ናቱም ቤዚም አይዞክ ሁሉም ችግር እናልፈዋለን አለችው። አንቺ ልጅ ግን ውስጥሽ ሌላ ቤዛ እየተሰማኝ ነው አለ። እሷም ሳቀችና እናስ ታውቃለክ እኔ እስር ቤት ከገባችሁ በኋላ አንድ ተስተካከለ ስትናገር እሱም እስር ቤቱ ጥሩ አድርጎ አርሞሻል አላት። እሱም አንድ ጥያቄ ልጠይቅሽ ስላት እሺ አለችው። በቃ ተይው ሌላ ጊዜ አላት። ምንድን ነው? አሁን ልጠይቀኝ ነበር በአንድ ለምንድን ነው ሀሳብ የሚያስቀይረክ አለችው ቤዚ። በዛ መሀል እያወሩ ፂ ትመጣለች። ወንድሜ እንዴት ነይ? ለሰርግ ይመስላል። እሱን ቆንጆንዬ ነሽ የኔ እህት እያለ እያሞጋገሳት ሁላቸውም እየተሞጋገሱ ነው ነበር። እንግዲህ የእናትነት ፍቅር ገኒም እንግዲህ ልጇን ቅባት ይቅባባጭ ምንድን ነው የጸጉር የማትስተካከለው እያለች ቆረጥ ብዬክ ነበረ እያለች እየተጨቃጨቁ ነው የነበረ። አረማዬ በቅርብ ነው የተቆረጥኩኝ እያለ እናትና ልጅም እየተጫወቱ ሁላቸውም እንግዲህ ወደ ሰርጉ ለመሄድ አመሩ። በሌላ በኩልም የያፌት አክስት ትሄድና ቤዚ ካለች ይቅርታ ኤፍራታ ካለችበት ክላስ ገብታ ውይ የኔ ቆንጆ ትፍ ከአይን ያውጣሽ አለችና የኔ ልዕልት እንዴት ነሽ? ያፌት አንቺን የመሰለች ጨረቃ እስከ ዛሬ ሲያስተዋውቀኝ አለች። ኤፋም ደነገጠችና ጨረቃ አለች። ጨረቃ የሚላትኝ የኔ ጨረቃ ስምኝማ የሚላት ናታል ነበረ። የናታልን አስታወሰች። ምን የኔ ልጅ አጠፋው እንዴ? በሀሳብ ጭልጥ አልሽኮ አለቻት። አረ በፍጹም እሰው ምንም አላጠፎ የሆነ ነገር አስታውሽ ነው አለቻት። ኤፋም የኔ ልጅ እንደው ያፌት ብጠይቀው ሊመልስልኝ አልቻለም። አንቺ ምንም አያገባሽም አለኝ። እንደው እንደዚህ ያጣደፋችሁ ነገር ምንድን ነው? የአንቺ ቤተሰቦች ውስጥ የት ነው ያሉ እያለች ሚዜዎች ውስጥ የት አለ? በአጠቃላይ ብዙ ነገር የጎደለው ነገር አለ እያለች ስጠይቃት ያፌትም የመጣና እሷ እኳ አንድ ሰው ናት ይሄ ሁሉ ጥያቄ በማለት አፉን ይሰጣታል። እሷ መጣህ እንዴ? ግራ ቢገባኝ እኮ ነው ይሄ ሁላ ጥያቄ የምጠይቃት አክስቴ። አንዳንዴ ጥያቄ
አጥብቆ መጠየቅ አያስፈልግም አጠይቅ አለና አስጠነቀቃት። ከዛ ይልቅ ሚስቴ እንዴት ቆንጆ ይሆን አውሪ አላት። ያፌትም እዩ እስኪ ፔሎ ከሷ ላይ እንዴት የሚያምር ስትል ኤፋም ነግረውኛል እንዴት እንደዚህ ትቆጣለህ አለችው። ስለጨነቃቸው ነው ጥያቄ የጠየቁት ሌላ መጥፎ ነገር አልተናገሩም አለች። ያፌትም ተኮሳተርኩ እንዴ በጣም ይቅርታ ታረ ይስቃለሁ እንጂ አልኮሳተርም አለ። ሌላ በኩልም እንግዲህ ያፋ ሜካፓን እየተቀባበይና እየተዘጋጃጀች ነበረ። የሰርጓ ቀንም ስለሆነ የውዳም ተገዳም ቢሆን ልታገበው ነው። የማትፈልገውን ሰው ለምትወደው ሰው ስትል መስዋዕትነትን ልትከፍል ነው። አንዳንዴ የማንወደውን ሰው ለምንወደውና ለምናፈቀው ስንል መስዋዕትነትን እንከፍላለን። እንግዲህ ዝግጅቱ ተዘጋጅተዋል፣ ተደግሷል ማለት ነው። የያፌት ወንድምም ሰዎችን የኔ ቢጤ ነው የሚመስሉ ስትል አስተናጋጇም እንደዚህ አይባልም እባክህን ብድግ ብላ ለምን ቆ የስራ ባልደረቦች የሉትም እንዴ አለች። ያፌት የባልደረቦችን ያፌት የሚፈልገውን ነገር ብቻ አንተ ግን የምትወደው አይመስለኝም አለችው። እኔ ስራውን ባይመቸኝ እንችላ እንጂ በጣም ነው የምወደው አላት። እሱም እኔ ሳድግ የሱን ስታይል ይዤ ነው የምራመድ፣ እሱም ያናድደኝ ይህን አታርግ ይህን አድርግ የሚለው ነገር ነው ብሎ ለሱም መለሰላት። በዛ መሀል እንግዲህ እንግዶቹ መጡ። ቤዚ ፂና ናታልም ገቡ። እነ ቢኒያም አልመጡም ብለው ጠይቁ። እነሱም የያፌቱ ወንድም ተቀማቸው ሰላምታ ሰጣና ነፂን ሲሰማት የማታውቀውን ሰው ትሰማለህ የምን አይነት ስርዓት ሲለው ይቅርታ አለው። ንቁጭ በሉ አላቸው። እናመሰግናለን አለችው። ምንድና ለያፌት እነ ናታል መጥተዋል ብለው አለው። ናታል እሱ ነው እንዴ ብሎ ተደናገጠ። አንተ ነህ እንዴ ናታል አለው። በጣም አድናቂ ነኝ አለው። ወንድሜን ምን ማያደረገውን ባላቅም ካንተ ውጭ የሚያስበው ነገር የለም አለው። ምንም ነገር ሲያደርግ ከናታል ጋር ምን በኩል ያገናኛል እያለ ነው የሚያስብ። አዎ ናታልን በጣም ነው የሚወደው አለች ቤዚና መለሰችለት። እነሱም ሄደው አረፍ አሉ። እነ ቤዚም በተቀመጡበት ሰዓት እንግዲህ የያፌት ወንድም እና ምን ይምጣ ስላቸው ሁሉም ሲመጡ እናነሳለን አለች። የምትፈልጉት ነገር አለ በአንዴ ጥሩኝ እመጣለሁ አላቸው። ቤዚም ፂም እናመሰግናለን ሲል እኔ ቆንጆ አለ። በጣም በዛን ሰዓት ናቴ ግን እየተናደደልን የነበረው ይህ ምን አባቱ ነው የሚያሽለጠልጠው እያለ ያሰብኩትን ሳልፈጽም እንዳንደባደብ ሲል ምን እያረክ ነው አንተ? ከመቼ ወዲህ ነው ሰው መደባደብ የጀመርክ አለችው። እኔ በአንቺ ጉዳይ ከመጡብኝ መደባደብ ቅርቱ ሌላ ገባለሁ ሲል ቤቱም በዚህም እባክህ እናትዬ ያሰብነውን ነገር እቅዳችን እንዳይበላሽብን አለችው። ስለምን እቅድ ነው የምታየው? አትጩሄ በኋላ እነግርሻለን አላት። በዚህም ያንተ ነው የሚያስነቀው የእሷስ ምንም ነገር ስለማታውቅ አያስጠጣም እየተባበሉ ሲያወሩ እንግዲህ አስተናጋጇ አስጠላ ሲለው እሱ ምን አደረገክ ደግሞ ምንድን ነው ምግብ ዘው አይቀመጡም እሱ የሚመጣ ሰው አለ አሉ። ያፌት እንዳለው ተናደደ አይመስልም ሲል ማን የተናደደው ሲል ናታል ነው። እንግዲህ ወንድሙ የሚሄድና በጉጉት የምጠብቀው ጓደኛ ከመጦልሃል ሲለው ያፌትም እኔ በጉጉት የምጠብቀው ጓደኛ የለኝም አለው። እሱም ናታል መጣ አለው። በድንጋጤና በሳቅ ጥሏቸው ይሄዳል። ናቸውም ኤፋን ጥለዋት ይሄዳሉ። ፈጣሪ ሆይ እባክህ ብርታቱን ስጠኝ አለችና ቤዚ ጸሎት ማድረግ ጀመረች። በዛን ሰዓትም ሔዋን ነበር የመጣችው። ሔዋን አለቻት ለመጨረሻ ጊዜ ነው ላድንሽ የመጣው አለቻት። ለምን ነው ታዲያ እንደዚህ የተሸፋፈንሽው ስትላት ያፌት እያሳደደ ነው አለቻት። ተደብቄን የገባሁት ለምንድን ነው የሚያሳድድሽ? ያንቺን ጋብቻ ለማስቀረት የመሞከር ያውቃል። በእርግጥ እሱ ሴቶችን ለመግባት ሊያዘጋጀት ወጥመድ ነው። እባክሽን ከሴቶች መግባቴ በፊት ለምን እንዳስፈራራሽ ንገሪ ብላ ጠይቀቻት። እባክሽ ልለምንሽ ወደ ሴቶች አትጂ ማለቴ ስለ እነሱ መረጃ በሆነ መንገድ መረጃ ማወቅ እንችላለን ስትላት የግድ ራሴ ገብቼ ማዳን እችላለሁ አለቻት። አንቺ የሆነን ሰው ለማዳን ብለሽ ነው እዚህ ውስጥ የገባሽ አለቻት። እባክሽን ኤፉ ልለምንሽ ያፌትን አታግቢ ስትላት ማድረግ አልችልም ሁሉም ነገር ያለቀለት ነገር ነው አለቻት። እሷም እሺ በቃ እኔ ልሄድ እዚህ አንድ ሰው ካየኝ ጥሩ አይመጣም አለቻት። አንድ ምለምንሽ ነገር ቤዚን እንዳታያት ደግሞ በጣም ተቀይራለች። ከምታስቢው በላይ ጥሩ ሰው ሆናለች። በዚህን ሰዓት አንቺ ያላሷ መኖር አትችሉም። ከምታስበል በላይ ሰው ተረባለ አለቻት። እሺ ለእኛ አታስቢ እባክሽ እራሽ እንደዚህ አታድርጊ አለቻት። ከአንቺ የተለየ ያደረኩት ነገር የለም አንቺ የሆነን ሰው ለማዳን ስትይ ልታገቢ ነው አለቻት። ኤፍራታም ይህን ጊዜ እንደምናልፈውና እንደምናድናቸው ቃል እንገባለን አለቻት።
በዛን ሰዓት የሆነው ሰው መጥቶ ነበር። ሰራተኛዋም የሆነን አይታት ነበረ። ምንድን ነው መሸፋፈን ስትላት አለባበሷ ልማዷ ነው እንዴት አንቺ መጣች ስትላት እና አለቃ ሲወርዱ አይቻቸው እንዳይደብርሽ ላይሽ መጥቼ ነው አለቻት። ቤዚም እንዳትናደድ ምን ነገር እንዳልተፈጠረ ነገር እየው አለችና መምከር ጀመረች። ያፌት መጣና ሰላም አላቸው። ቤዚም እናመሰግናለን እንኳን ደስ አለህ አለችው። በዚያም አጋጣሚ መልካም የትዳር ዘመን ይሁንልህ አለችው። ኔት አንተስ ምንም አትልም ሲለው እንኳን ደስ አለህ አለው። መልካም የትዳር ዘመን ይሁንልህ አለ። እንግዲህ እንደምታውቋት ሉሊት ቀውጥ መጣችና ወደ ሉሊት እንኳን ደህና መጣሽ እንኳን ሁሉን ሰው ስለጠራው በክብር ነበር ኔትን ያራክሽ ሲል ጺም ብድግ አረገችና ስታስበው ወንድም ያንተ ተላላኪ ይመስላል እንዴ አለችው። ስማ አቶ ያፌት ያደረግከውን ነገር የምርሰው እንዳይመስልክ ስትለው ቤዚ አንገቷን ነቀነቀች። በጣም ይቅርታ ተላላኪ ነህ ማለት ትፈልጊ አይደለም። ከመሀልም እነገኔ ቢኒያም እነዳጊ ይመጣሉ። እሱም አማቶች የመጡ ሲል አማቶቼ እንኳን ደህና መጣችሁ ክስቱ መጣችና አንዴ ገንዬ እንኳን ደህና መጣችሁ ትመጣላችሁ ብዬ አላሰብኩም ነበር። በእውነት ሰፕራይዝ ነው ያደረጋችሁ አለ። እሷ ማነት እኮ ገኒም አቶ ያፌት እባክን በመምጣቴ እንዲቆጨኝ አታድርገኝ አለችው። ቢኒም እንዲሁም ከዚህ መምጣት አግባብ አይመስለኝም አለች ገኒ። እንሂዳለች። እሷም እንዴ ገኒ እንግዲህ ወንድሙ ውሃ ሰጥቶታል። በጣም እየተፈራራ ነው ውሃ ጠጣ ሲለው ያፌትም እንደዚህ ፈራለሁ ብዬ አላስም እየተንቀጠቆጥኩ ነው አለው። ያን ውሃ እንግዲህ ተቀበለው። እንግዲህ ሙሽራይቱ ቤዚ መጣች። እንግዲህ የወግ ማረጋችን ብሎ ጋቢ ለገኒ ለመሸለም ሄዶ ኤፋም እንግዲህ ከእግራቸው ስር ጎንበስ ብላ ሰላም እያለች ነበረ። ከነ ቤዚ ሲደርስ እንድትመለስ አድርጓታል። ተንበርክኮ እንግዲህ ቀለበት ሊያደርግላት ሲል ያፌትም ራሱን ስቶ ይወድቅና ቪዲዮ ያልቃል። ራሱን የሳተበት ምክንያት እንግዲህ የተመረዘው ውሃውን ስለጠጣ ነው። ላይክ እና ሸር ሰብስክራይብ ያደረጋችሁ እስከ ቪዲዮ ፍጻሜ አብራችን ቆዩ።